ዓለም ይስማ እናውቃችኋለን አብረን ያደግነው እንተዋወቃለን እኛ ልታታሉልን አትችሉም ዛሬ 83 አይደለም ዛሬ ሌላ ነው እንድታውቁ እንፈልጋለን እናንተ ስትዘጋጁ እናንተ አኩረባሰሩ ዝም ብለን አናይም DMC Real Estate የምስራች እንሆ ይላችኋል የ2017 ዓመት የሪል ስቴት አዋርድ ላይ በኪነ ህንጻ ተሸላሚ የሆነው DMC ዛሬም በመሃል ለቡ በመናስገነባው ዘመናዊ መንደራችን ላይ ብቸኛ የሆነውን የፔንታውስ ብሎክ እጅግ በማይታመን ዋጋ ለሽያጭ አቅርቧል የብሎክ በልዩነት ባለ 6 ሊፍት ከመሆኑም በላይ ተጨማሪ ክፍሎችን አካቶ ከባለ 1 እስከ ባለ 4 መኝታ ቤቶችን በአንድ ይይዛል ከቤቱ ሆነው 270 ዲግሪ እይታ የሚያገኙባቸው በ10% ቅድመ ክፍያ የድሎ ማድረግ ይችላሉ በተጨማሪም ባንክ ብድርም አመቻችተናል ከታች ባለው ስልክ በመደወል ለ20 ደንበኞች ባዘጋጀነው ቅናሽ ይስተናገዱ በዚህ የመዘክር ቀን 3 አካላት እንዳመሰግን ይፈቀድልኝ አንደኛ መላው የኢትዮጵያ ህዝብንና በዛ ክፉ ቀን ፈጥነው የደረሱ በሙሉ ሁለተኛ የትግራይ ተወላጆች ከመከላከያ ሰራዊት የነበሩ በርከት ያሉ የከዱትን ያህል በርከት ያሉ ደግሞ እኛ የሀገር ሰራዊት ነን እኛ ኢትዮጵያዊ ነን ወደ ጓደኞቻችን አንተኩስም ብለው እስከ መስዋዕትነት የከፈሉ ዛሬም በሰራዊቱ ያሉ ሶስተኛ በቁጥር 1 እንደማንኛውም ኢትዮጵያ ህዝብ ያመሰገነ ቢሆንም በተለይ ለትግራይ ህዝብ ይሁን ሌሎች መከላከያ ሰራዊት እንዲመቱ ፍቃደኛ ነበር በእርግጠኝነት ምነግራችሁ ገብቼ ስላየሁት የትግራይ ህዝብ ያለቀሰበት ውጊያ ነው እና እንደማንኛውም ኢትዮጵያ ህዝብ አብሬ ኢትዮጵያ ህዝብ ያመሰገንኩ ቢሆንም በተለየ ደግሞ ዛ ግዳይ ስለፈጸመ ላደረገልን ትብብር እናመሰግናለን ከስቃይ ፈተና አይገባም ነበር ለሰሜን ጀግና አሁን ሰላም ውሸታችሁን ነው ዓለም ይስማ እናውቃችኋለን አብረን ያደግነው እንተዋወቃለን እኛ ልታታሉልን አትችሉም ዛሬ 83 አይደለም ዛሬ ሌላ ነው እንድታውቁ እንፈልጋለን እናንተ ስትዘጋጁ እናንተ አኩረባሰሩ ዝም ብለን አናይም በተለይ የመከላከያ ሰራዊት የነበራችሁ ኢትዮጵያ ያስቀመጣችሁ ዛሬ ውጊያ በሳይንስ እኛ ለት አሁን ደግሞ ረፉያ አሁንም ለ ህግ አይደግሙትም ተምረንበታል የቆሰልንበትን አሁን ማንንም መጥቶ እንደ ትናንትናው ጫፋችን የሚነካበት እድል አይደለም በተቋማችን ለሀገራችን ላደረጉት አይነታዊ ታሪክ እንድንሰራ ሁሉ ጊዜም ዝግጁነታችን ያረጋግጥን ይገኛለን ህዝቡን በታደገና ከስቃይ ፈተና ለሰሜን ጀግና ሰማዕታቶቻችን የምን ጊዜዎቻችን ናቸው እነሱን በመዘከር
ታሪካቸውን በመውረስ ራሳችንን ለመስዋዕትነት በመዘጋጀት ተልኳችንን በላቀ ደረጃ እንፈጽም እላለሁ። በጀግንነት ለተዋደቁ ጀግኖች ሰማዕታቶቻችን ተገቢውን ክብር ለመስጠት እንዲሁም ክቡር መስዋዕትነት ተከፍለው የጸናችን ሀገር ለማስቀጠል የተሰጠንን ሀገራዊና ተቋማዊ ተልዕኮ በማንኛውም ጊዜና ወቅት በጽናትና በላቀ ውጤት ለመፈጸም በሰማዕታት ስም ዳግም ቃል ለመግባት ነው። ሰሜን ዕዝ የትግራይና የትግራይ ሕዝብ ግርማ ሞገስ ሆኖ ለበርካታ ዓመታት አብሮ የኖረ ህዝባዊነቱን፣ አለኝታነቱን፣ አዛኝነቱን፣ ሁሉን አቀፍ ድጋፍ ሰጭነቱን በትግራይ አንደበት ተደጋግሞ የተገለጸ ሕያው ምስክር ነው። በተለያየ በፌስቡክ የሚለቀቀው ነገር እኛን ከብረት የሚያጠነክረን ሁሉም ነገር ይችን ሀገር ለማስጠበቅ አይደለም ከታሪካዊ ጠላቶች ጋር ተሰልፈው ኢትዮጵያን የማሰናከል ጉዳይ፣ ኢትዮጵያን እድገቷን የመጎተት ጉዳይ፣ ኢትዮጵያን በአነስተኛ ደሴቶች የመከፋፈል ጉዳይ የሚለውን ይዘው ነው የሚሰሩ። ይሄ ደግሞ አይሰካላችሁ። ሰው ከዚህ መገንዘብ መቻል አለበት። ለሰሜኑ ሕዝቤ አለኝታ የሆንኩኝ ሰላም እንዲሰፍን ልማት እንዲሳለጥ በጽናት ቆሜያለሁ ደክሞኝ ሳልቀመጥ። ባልጠበቅነውና ባላሰብነው ሰዓት ላይ ተደራጅቶ ሰራዊትን ቀን አንበጣ ያባረረ ዋለው ይህን የሰበሰበ ዋለው ቤት የሰራ ዋለው በስልጣና ላይ ዋለው ሰራዊትን ገሏል። በተለይ ምክንያት በእጁ የገባ ሰራዊትን በመኪና ረግጧል። እንደው ይሄ ከዚህ በፊትም የኛ ተቋሚ ነው ብሎ የሚጠረጠሩ አመራሮችን ልብስ አስወርሽኗል። እንደው ሲቪል ሰራተኞችን ሳይቀር እነሱን የመገባቸው ነው ብሎ ሰራተኞችን ተገሎብናል፣ የወታደር ልጆችን ተገሎብናል። ስለዚህ የማይረሳ ግፍ ነው ተሰራብን። እንደ ኢትዮጵያ ሰራዊት በጣም አስከፊ ነው፣ የማይደረግ ነው፣ በጣም ከባድ ነው ያሳለምነው። ይሄ ደግሞ እንዳይደገም መቼም የተደረገው አንረሳም። ወደፊት እንዳይደገም ግን መስራት አለብን ነው። የመከላከያ ሰራዊት የማንም አባል አይደለም። አገር ጠባቂ ነው፣ ወገን ጠባቂ ነው፣ ህዝብ ጠባቂ ነው፣ የህዝብ ልጅ ነው። ስለዚህ ከምንም ውጭ ነው። ስለዚህ ሀገራችን የጠበቅ ስራችን የሰራ ለባንዳዎች እጃችን አንሰጥም። አጠንክረን ሀገራችን ወደፊት ልማት፣ እድገት፣ ለህዝቦች አንድነት እንሰራ የሚል እምነት አለ። ለሚሰማም ለሚያይም በጣም ከባድ ነው። አብረሽ ኖረሽ አብረሽ ታግለሽ አብረሽ ተማምነሽ አብረሽ ሀገር እየጠበቅሽ አብረሽ ብዙ ነገር አሳልፈሽ በገዛ ጓድሽ በገዛ ወገንሽ መከዳት ቀላል የሚባል ነገር አይደለም። በጣም የሚያም ነገር ነው። ያው እንዳይደገም ነው በየአመቱም የምንዘክረው። ትልቁ ነገር በባንዲራ ስር ሆነሽ ቃል ኪዳን ገብተሽ ሀገርን አንድ ሆነሽ ስትጠብቂ ከሌላ ጠላት ነው ሁልጊዜ ራሳችንንም ሀገራችንንም የምንጠብቀውና ጓዳዊነት ቀላል ነገር አይደለም። እኛ አንድ ስንሆን ነው ሀገራችንን መጠበቅ የምንችለው። በዚህ አስከፊ ሰዓት ህይወታቸውን ላጡ ታምነው ግንባር ላይ ህይወታቸው ላለ እነሱ ይሁን እላለሁ። ኢትዮጵያ ሀገራችንን ሰላም ያድርግልን። ከዚህ ጭካኔ ምን እንማራለን የሚለው ግንዛቤ የሚያስጨምጥ ነው ብዬ አምናለሁ። መጋጨት አለ፣ አለመግባባት ሊኖር ይችላል። ወደ መግባባት ተገባብተን ደግሞ እቻግሞ አደራ አለብንኛ ሁሉ መጥቶ የሚያርፍባት ሀገር እስከሆነ ድረስ እኛ በሰላም ነው የምንፈልግ። ሰላም ሰው ወጥቶ እንዲገባ ይሄ ልማታችን እንዳይደናቀፍ ነውኛና ሰራዊቱ በጣም ሰፋ ያለ አይምሮ ስላለው ይሁሉ ተዋቶ በትግስት እንትን እስከዚህ ደርሰና ማለት ነው። ሰሜን ዕዝ ላይ የተፈጸመው ነገር በዛ ቀንም አልቅሰናል፣ በጣም አልቅሰናል፣ ልባችን ቆስሏል። ዛሬ ደግሞ ስታስታውሱ እውነቴን ነው የምለው፣ ቅድም አዳራሽ ውስጥ
እንባችን በጣም ነው የፈሰሰው። ያንን በማስታወስ ማለት ነው በጣም አስለቅሰውናል ማለት ነው። ስለዚህ ይሄ ሊደረግ የማይገባው ነገር ነው። ሰራዊት ባንዴ እንዳው ጨፍልቆ ማስቀመጥ ማለት ይሄ ሁሌ የምናስታውሰው ነው። እንግዲህ ሰሜን ዕዝን ወደ ኋላ ሳስበው ያችን ምሽት አስታውሳታለሁ። ማክሰኞ ቀን ነበር ጠቅላይ ሚኒስትሩ ከምሽቱ 6 ሰዓት ገደማ እንግዲህ ወጥተው የተናገሩት በሰዓቱን ባልሳሳት እኔም አስታውሳለሁ። ከመከላከያ ሰራዊት የሰሜን ዕዝ በርካታ ሰዎችን በፕሮግራም ያቀርብ የነበረ ከዛ የመከላከያ ሚኒስትሮችንም የመከላከያ መኮንኖችንም አንድ ሴት አረሳት ሕፃን ልጅ አስተኝቼ ያለችን ሽሬ ላይ ሕፃን ልጅ አስተኝቼ ጎረቤቶች አደራብዬ ምግብ እንዲሰጡት የ2 ዓመት ልጅ ከዛ ስንመለስ ማታ ላይ እንደዛ ደክሞን ነው መተው ያን ሁሉ ግፍ የፈጸሙብናለችና ይሄ ቀን አይረሳም። እንግዲህ ክቡር ፊልድ ማርሻሉ እንደገለጹት ዛሬም ፉከራ ላይ ናቸው። ዛሬም በትግስት እያያቸው ናቸው። ዛሬም ፕሪቶሪያ ስምምነት እንዴት እየተጣሰ እንደሆነ ክቡር ፊልድ ማርሻሉ በደንብ አርገው አሳይተውናል። በደንብ አርገው ነግረውናል። እና ጽምዶ ብለው ከኤርትራ ጋር እንደገና ማበራቸው ያንን የሻዕቢያ ሰራዊት ጄኖሳይድ ፈጸመብን ሲሉት የነበረ ጥይትና ስንቅ ማቀበላቸው መመሪያ መስጠታቸው ወልዲያ ላይ ሞክረው ይሄን ከወልዲያ አስወጥተናቸው ለነሱ ላይ ግን ጥቃት አልፈጸምንም ነው ያሉት። እና ይሄ ሁሉ የጦርነት ነጋሪት ነው አሁንም እየመጡ ያሉት። እና ከጥቅምት 24 እኛም ማድረሳውን ግን መማር ያልቻሉ ናቸው እነዚህ ሰዎች። ጥቅምት 24 ብዙ ነገር አሳይታናለች። ኢትዮጵያን ሊያፈርሱ ነበር የተነሱት፣ ግን በጀግናው የኢትዮጵያ መከላከያ ሰራዊት በአጭር ጊዜ ውስጥ ኢትዮጵያን ከመፍረስ አድነዋታልና ክብር ለመከላከያ ሰራዊታችን ለአዛዦቻችን። ይሄ ነገር በሚዲያ በሰፊው መውጣት አለበት። ምክንያቱም ከዚህ በኋላ መደገም የሌለበት ነገር ነው። እንዳይደገም መቼም አንረሳውም ተብሏል። ስለዚህ ይሄን ነው የምንጠብቀው። አሁን ሰራዊት ከሌለ ሀገር የለም። ይሄው ነው። ሀገር እንድትቀጥል ከተፈለገ በዛ ስኬት እንድንረማመድ ከሆነ የግዴታ የኢትዮጵያ መከላከያ ሰራዊትን ማክበር መቻል አለብን። ክብር መስጠት አለብን። እሱ የሚከፍለው መስዋዕትነት ለኛ ለትውልዱ ስለሆነ ለማንም ብሎ አይደለም። እያንዳንዱ ሰው መሞት አይፈልግም። መከላከያም ሰራዊት ግን ለመሞት ከፊት ግንባር ቀደም ነው። በሶማሊያ ገብቶ ሞቷል። በባድመ ጦርነት ሞቷል። በህወሓት ጦርነት ሞቷል። ስለዚህ ነገም የሚሞተው ለኢትዮጵያን ለማጽናት ነው። ስለዚህ ትውልዱ የኢትዮጵያ መከላከያ ሰራዊትን ፈለግ መከተል አለበት፣ ማክበር አለበት፣ ከዚህ ትምህርት መውሰድ አለበት እላለሁ። የኢትዮጵያ መከላከያ ሰራዊት አይደለም ለኢትዮጵያ ክልሎችና ለኢትዮጵያ ሀገር ለምትባል ትልቋ ኢትዮጵያ የሱ ራዕይና የሱ ተልእኮ በሰፊው ሄዶ ለአፍሪካ እንዲሁም ለዓለም የሚበቃ መከላከያ ሰራዊት ስላለን ኩራቴ በጣም ከልክ ያለፈ ነው። ቆም ብለን ስለ ኢትዮጵያ ስለ ሀገር የምናስብበት ሰዓት ነውና ባታለን የማፊያ ቡድን አለ። እሱን ካፈረስን በኋላ ሁሉንም ጥያቄ በተገቢው መንገድ መጠየቅ እንችላለን። ህዝባችን ደግሞ በብዙ መልኩ ደጀን መሆን ይችላል። በተለያየ ሁኔታ ውስጥ ጦርነት ሲነሳ ብቻ አይደለም መከላከያ ሰራዊት መታወስ መቻል ያለበት። በሁሉም በእያንዳንዱ እንቅስቃሴያችን የምንችለውን ነገር ስለ ዛሬ መቆማችን አገር ስትቆም ስለሆነኛ ልንቆም የምንችለው የሆነ አካል በአንድ በኩል መጣ ሲባል ማለት አይደለም። ቤት ላይ ተኝቶ ሰራዊትን ደጀን ልትሆን አትችልም። በምትችለው በአቅምህ ባለህ ነገር ሰራዊቶቻችንን አለን ማለት መቻል አለብን። ህዝቡን በታደገና ከስቃይ ፈተና አይገባም ነበር ለሰሜን ጀግና። አስገድደው ነው የሚወስዱት። አስገድደው አወዳድረው አንቺ የጀግና እናት አንቺ የፈሪ እናት እያሉ ወጣቱን ቀሚስ ነው የምትመርጠው ወይ ሱሪ እያሉ
እያሸማቀቁ ቀሚስ የለበሱ ሴቶቻችን እኮ በጀግንነት ወድቀዋል። እንደዚህ ነው ቅስቀሳቸው። እንዲህ አድርገው ነው የወሰዱት። እንዲህ አድርገው ነው ያስለቀሱት። ካሁን በኋላም እናስለቅሳታለን በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነፃ ማውጣት አለበት። ተደራጅታችሁ ተሰባስባችሁ በህዋት መንገድ አንመራም ያላችሁ የትግራይ ወጣቶች አላችሁ፣ እያለቀሳችሁ ያላችሁ እናቶች አላችሁ። ትግራይ ከዚህ በላይ መሸከም አትችልም። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። አገራችን የሰላም የልማት አገር እንዲሆን እንፈልጋለን። እኛ ጥያቄያችን አሁን አድጓል። እያለማን ነው። ሰላም ለመምጣት መከላከያ ሰራዊት እየታገለ ነው። ሰላም መምጣቱ አይቀርም። አገር መልማቱ አይቀርም። ህዳሴም ተገድቧል። የቀረን ጥያቄ አለ። የቀረን ጥያቄ ደግሞ በትግል እናሳካዋለን። መከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለብሔራዊ ጥቅም፣ ለኢትዮጵያ ብሔራዊ ጥቅም ነው የቆመው። ሌላ ዓላማ የለንም። መከላከያ ሰራዊት ፓርቲ አይደለም። ተወዳድሮ ስልጣን አይዝም። በጉልበትም ስልጣን አይዝም። እኛ ለስልጣን አይደለም እንዋጋው። እኛ ኢትዮጵያን ለማኖር ለማቆየት የሰጡንን አገር ለልጆቻችን ለማስተላለፍ ነው። አገር የሌለው ሰው አይደለም ብለን ነው። አገር የሌለው ሰው አገር የሌላቸው ዜጎች እንዳይፈጠሩ ነው። እንደ ሶማሊያ እንዳንሆን ነው። እንደ ሶሪያ እንደ ሊቢያ እንዳንሆን ነው። ሶሪያዋን፣ ሊቢያዋን፣ ሶማሊያዋን አገር የላቸውም። አገር ቤት የቀረው ትንሽ ነው። አገር የላቸውም። ተሰደዋል፣ ወድቋል። አገር ቤት መመለስም አይችሉም። እንደዛ እንዳያጋጥመን ነው መከላከያ ሰራዊት እየታገለ ያለውና ኢትዮጵያ ህዝብም የመከላከያ ሰራዊት ወዳጆችም ይሄን ልትረዱልን ይገባል። አንቸኩልም። ጦርነት አንቀሰቅስም። ጦርነት አንፈልግም። በሰላማችን ላይ፣ በልማታችን ላይ፣ በብሔራዊ ጥቅማችን ላይ የመጣ ግን የታጠቅነው ለዛ ነው። በዚህ 5ኛ ዓመት እኔ ያለኝ መልእክት ይሄ ነው። 6ኛ ዓመት ይመጣል። ያን ጊዜ አሁን ካለን ደረጃም በጣም የተሻሻለ ሁኔታ ተፈጥሮ እንደገና እናከብራለን፣ እንደገና እንዘክራለን ብዬ አስባለሁ። አመሰግናለሁ። ተመልካቾቻችን እንዳይደገም መቼም አንረሳውም በሚል መሪ ቃል ለ5ኛ ጊዜ ታስቦ የዋለውን ዝክረ ሰሜን እዝ የቃኘንበትን ፕሮግራም በዚሁ ፈጸምን። ፍቅርና ብልጽግና ለኢትዮጵያና ለሕዝቦቿ ዘላለማዊ ክብር